የሆነ ነገር ስትጀምሩ ቻሌንጅ አለው ወይም ደግሞ ነውጥ አለው። ነውጥ ነው ቻሌንጅ አይደለ? ወይም ደግሞ የሆነ ፍልሚያ አለው። አልጋ ባልጋ የሆነ ነገር ማጠብቁም ደግሞም አይሆንምም። የሆነ ቦታ ላይ ስታክ ታደርጋላችሁ። ቆም ብላችሁ ገንዘብ ባታጡ ጤንነታችሁ ባይነካም ግን መንፈሳዊ ህይወታችሁ ወደፊት አንድ ስቴፕ እንዳትሄዱ የሆነ ቦታ ላይ የሚያስቆም ነገር አይጠፋም በህይወታችሁ ውስጥ። ስለዚህ እኔ ይሄንን ገጠመኝ ለእናንተ ለማቅረብ 6 ወር 5 ወር ለፍቼ ያቀረብኩት ይኸው ዛሬ 5 ወር እንግዲህ ሞላው እኔ እንኳን ከጀመርኩት። ታዲያ በ5 ወር ውስጥ የስንት ሰዓት ገጠመኝ ሰብሰብ አድርጌው ሳቀርበው እናንተ ፓስ እያደረጋችሁ ወደፊት እያሳለፋችሁ የምታዩት ከሆነ ማነው ትዕግስተኛ? የእውነት ትዕግስታችሁ በዚህ ይለካል። እና ቢያንስ እንኳን ጨርሶ ገጠመኝን ማዳመጥ ልመዱ። ገጠመኙ ካዳመጣችሁ በኋላ በተግባር መንፈሳዊ ህይወትን መኖርን ተለማመዱ። የደከምንበትን ገጠመኝ ለእናንተ ስናቀርብ ቢያንስ እንኳን ለሰዎች ሼር ማድረግ። እናንተ እንኳን ግማሽ ድረስ አዳምጣችሁት እንኳን አይ ነገ አዳምጠዋለሁ ብላችሁ ብትሰንፉ እንኳን ይሄ ነገር ጥሩ ነው መሰለኝ ብላችሁ ለጓደኛ ሼር ማድረግ፣ ለቤተሰብ ሼር ማድረግ ልመዱ።